እንዴት ናቸው? ኪሚች የተባለው የባየር ሙኒክ ተጫዋች ከጨዋታው በኋላ ሰጠው የተባለው አስተያየት በጣም አስቆኝና አስገርሞኝ ነው። የተመስገን ፔጅ ላይ ነው ያየሁት ዜናውን። በእርግጥ ከየት እንዳገኘው ሶርሱን ያላየሁትም ዋናውን ዜና ግን ዞሮ ዞሮ ያላለው ነገር አይጻፍም በሚል ነው እና የአርሰናል አጨዋወት ትክክለኛ እግር ኳስ አልነበረም። በሚመች ሁኔታ አይደለም እግር ኳስን የሚጫወተው። ስለዚህ ትክክለኛው አሸናፊያችን አይደለም አይነት አስተያየት ነው። እንደውም ምንድን ነው ያለው? ጠንካራ የሆነ ቡድን የገጠመን ፒኤስጂ ነው እንጂ አርሰናል አይደለም የሚል አስተያየት ሰጥቷል ብለው ዜናዎችን እየተቀባበሉት ነው ያሉት። ይሄ የተናገረውን ነገር ሲሪየስሊ እንደዛ ነው እንዴ? እንደዚህ አይነት አስተያየት ይሰጣል? እግር ኳስ እኔ እስከማውቀው ድረስ እግር ኳስ አርት ነው። እግር ኳስ ጥበብ ነው። እግር ኳስ ተመልካች እንዲያዝናና ይጠበቃል። ግን ደግሞ ዋናው ነጥብ እግር ኳስ ሜዳ ላይ የትንፍጨው ዱቄቱን አምጪው ነው። ስለዚህ በየትኛውም ታክቲክ፣ ቴክኒክ የተጫዋቾችን እያንዳንዳቸው ስኪል ያላቸውን ተጫዋቾች ቴክኒካቸውን ጥግ ድረስ አወጥተው እንዲጠቀሙ፣ እንደ ቡድን ደግሞ ታክቲካሊ ምን አይነት ዲስፕሊን መጠቀም እንዳለባቸው በአሰልጣኛቸው ተነግሯቸውን የየትኛውም እግር ኳስ ቡድን አባላት በዛ መንገድ ተጋጣሚን ምቾት በመንሳት ጨዋታ በማበላሸት ሊሆን ይችላል። በተለያየ መንገድ ብቻ እሱ ታክቲክ ይባላል። እንደ ቡድን ጨዋታ አበላሽተህ አጨናግፈህ የኳስ ፍሰቱን አበላሽተህ፣ ዋናው ነገር ምንድን ነው? አንድ ቡድን ወደ ሜዳ ሲገባ ውጤት ይዞ መውጣት የሚባለውን ነገር ነው ታርጌት አድርጎ የሚገባው። ከዛ ውጭ ግን በየትኛውም አጋጣሚ አድርገህ ውጤት ማምጣት ግን እንጂ ስለ ኳስ ውበት፣ ስለ ሜዳ ላይ አጨዋወት አይደለም የምትጨነቀው። ምን የሚሉት አስተያየት ነው ይሄ? እውነት ለመናገር ለዘመናት አርሰናል በኳስ ውበቱ በኳስ ጥበቡ ነው ሲነሳ ይኖረው አይደለ? ግን ውጤት ርቆት ከረመ። አመታት ተቆጠሩ። ዋንጫ ጠፋ። መሸነፍ ጥሩ ተጫውቶ ዶሚኔት አድርጎ ተጫውቶ ኳስ ተቆጣጥሮ ተጫውቶ ውጤት ሉዝ ማድረግ ሲመጣ ታክቲክ መቀየር ያለ ነው። እንደ ቡድንም ሆነ በቃ እንደ አጠቃላይ አንድ አሰልጣኝም እኮ የተለያየ ታክቲክ በተለያየ ጊዜ ሊጠቀም ይችላል። ለምሳሌ ጆዜ ሞሪኖ የሚታወቅበት አንድ ወጥ የሆነ ቴክኒክ አለው። የተጠቃ ከመሰለው ግድግዳ ይሰራና በመከላከል ላይ መሰረት አድርጎ 90 ደቂቃ ተከላክሎ ውጤት ይዞ የሚወጣ አሰልጣኝ ነው። እንደ የባርሴሎና እና ኢንተር ሚላን ይዞ በነበረበት ጊዜ የነበረውን የሻምፒዮንስ ሊግ ጨዋታ መቼም አንረሳውም። ሌላውን ብንረሳ። ስለዚህ አሰልጣኞች የፈለጉትን ታክቲክ ይከተላሉ። ቡድኑ እንደ ቡድን የተሰጠውን ታክቲካል ዲስፕሊን ይከተላል። በየትኛውም መንገድ ይጫወታል። ውጤት ይዞ ይወጣል። ነጥቡ የት ጋ ነው? ውጤት ይዞ መውጣቱ ላይ ነው። ከዛ ውጭ ያለው ነገር ግን ቁም ነገር አይደለም እና አንድ ፕሮፌሽናል የሆነ ተጫዋች በዚህ ልክ አርሰናል ምቾት የሚነሳ የማያምር የማይመቸን አይነት አጫወት ይዞ ገብቶን ያሸነፈን ብሎ አስተያየት መስጠት ምን የሚሉት አስተያየት ነው ይሄ? ስለዚህ ይሄን አስተያየት ሰጠኸው ለምንድን ነው? በቀጣይ ስትገናኙ እናንተን በሚመቻችሁ መንገድ አጫወት ይዘው እንዲቀርቡ ነው ወይስ ሽንፈቱን ላለመቀበል ነው? አርበድብደው ነው ኳሱን ሰጠዋችሁ። በፖሴሽን 60 በመቶ በልጣችሁ የተጫወታችሁ ሙኒኮች። ምን ማለት ነው? አርሰናል በዚህ አይታወቅም። ኳስ በመያዝ ነው የሚታወቀው አይደለ? ግን ሞር ፕረስ ስታረጉ የተጠቁ ሲመስላቸው ወይም ደግሞ የተገዳዳሪ አካል ሲሆን ተጋጣሚ ኦፖነንት ተገዳዳሪ ሲሆን አንዳንዴ ኳሱን ለቀቅ አድርጎ ወደ መከላከል ያመዝናል። ከዛ በኋላ የቆሙ ኳሶችና መልሶ ማጥቃት እና ክፍተት ሲገኝ ደግሞ ፕረስ አድርጎ አጥቅቶ ሄዶ ጎል የማስቆጠር እንደዚህ አይነት ቴክኒክ ይጠቀማሉ። ስለዚህ በዛ ሂደት ውስጥ ኳስ ወደ ራስ ጎል አካባቢ ከቀረበች ኳስ በረጅ መጠለዝ፣ ኳስ ክሊር ማራቅ የመሳሰሉትን ነገሮች ለኳስ ፍሎ የማይመች አይነት ታክቲክ እንደ ቡድን ሊከተል ይችላል። ስለዚህ ይሄንን መኮንን ይሄንን ክሪቲሳይዝ ማድረግ አይቻልም። ምክንያቱም ይሄ የቡድን ታክቲክ ነው። ይሄ ታክቲክ ደግሞ በአሰልጣኙ ሊመራ ሊወጣና ትእዛዝ ሊሰጥ ይችላል። ኮችንግ ስታፉ እንደ አጠቃላይ የተስማማበት ሊሆን ይችላል። ይሄን ብንከተል ይቻላል። ኦፖነንት ተጋጣሚህን ቀድመህ ታጠናዋለህ። የትኛውን ታክቲክ ብንከተል ነው ውጤት የምናመጣው 3 ነጥብ ይዘን የምንወጣው አሸናፊ ሆነን የምንወጣው የሚለው ነው የሚያዘው እንጂ
የተጋጣሚያችን ምቾት እንዳንነሳ፣ ኮምፎርት እንዳንነሳ ምናምን በሚል ዲስከሽን ውስጥ ጊዜ አባክኖ ሜዳ ላይ ገብቶ ለተጋጣሚ ያጫወት ምቾት ተጨንቆ አይደለም የትኛውን ቡድን የሚገባው። ስለዚህ ይልቁንስ ማለት ያለብህ ጠንካራውን ሙኒክን በዚህ ዓመት በየትኛውም ጨዋታ ያልተሸነፈውን ሙኒክን ለመጀመሪያ ጊዜ አርሰናል ደፈረን። አርሰናል በጣም አቅም ያለው ቲም ነው። የራሱን ታክቲክ ተከትሎ የራሱን ያጨዋወት ስልት ተከትሎ ወይም እንደ ሁኔታው ራሱን ቀያይሮ ባልታወቀና ባልተለመደበት አካሄድ ተጫውቶ እኛን ማሸነፍ ችሏል። ስለዚህ እናደንቃቸዋለን። ውጤቱ ይገባቸዋል ማለት ያለብህ እንደ አሰልጣኝህ እንደ ኮምፓኒ ምንድን ነው ያለው? በቃ ይገባቸዋል ውጤቱ። በመጀመሪያ እንኳን ደስ አላችሁ ማለት ፈልጋለሁ ያለ እሱን ፕሬስ ኮንፈረንስ ሰምቼዋለሁ። እንኳን ደስ አላችሁ ማለት ፈልጋለሁ። ጠንካራዎች ነበሩ፣ ጎበዝ፣ ጥሩ ተጫውተው ጥሩ አሸንፈውናል ነው ብሎ ንግግሩን የጀመረው። ስለዚህ እንደዛ ነው የሚባለው እንጂ ለእኛ በማይመች መንገድ ተጫውተው አሸነፉን ምናምን ይሄ ብዙ ውሃ የማያነሳ እና ከአንድ ፕሮፌሽናል ተጫዋች የማይጠበቅ አስተያየት ነው ለማለት ያለው። ለማንኛውም አርሰናል በመጪው እሁድ ቼልሲን በመግረፍ በእንግሊዝ ፕሪሚየር ሊግም በአውሮፓ መድረክም የእግር ኳሱ አውራ ጀግና አንደኛ መሆኑን ያረጋግጣል። ይሄ ክለብ የኢሃርማ ይታያል። ኢሃርማ ገና በአውሮፓ ይናኛል። ገነርስ